በተለይ ይህንን ቀጠና ሰሞኑ ሰምታችኋል። እንግዲህ በእነሱ በኩልና ከህወሓት ጋር በይፋ እንሰራለን ነው። ዛሬ ደግሞ ማነው አስረስ ማረ ተነስቶ ከኦነግም ጋር ከህወሓትም ጋር ከአልሸባብም ጋር እንሰራለን፣ ብልጽግና እንመጣለን ነው አላማችን። እና ወለጋ ላይ የሚያርደው ማነው ስሙ የኦነግ እንትን ጃልመሮ አዲስ አበባ ለማስገባት ነው የመጣው። በራሳችን ክንድ በራሳችን ወንድሞች ስንቶችን ገብረን የአማራ ልጅ የሚወክለው ባለስልጣን የሚወክለው ጄኔራል የሚወክለው ሚኒስተር የሚወክለው ዲፕሎማት ፈልጎ ነው እንጂ ደብረጽዮንንና ጄኔራል ምግበይን አዲስ አበባ ለማስገባት ነው የመጣ ነው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት እንዲበዛ ፍቅር፣ ጤና፣ ተስፋ በሁላችሁም ዘንድ እንዲናኝ ያለን ምኞት ከዚህ ከአብሪ ሚዲያ ዝግጅት ክፍል እንገልጻለን። ሌሎች የዕለቱን ፕሮግራማችንን ከማስተዋወቄ በፊት በመግቢያ ላይ ያያችሁት ቪዲዮ የራሱ የፋኖ አባላት ይሄ ጽንፈኛው ከሻዕቢያና ወያኔ ጋር ተመሳጥሮ ወይም አብሮ ቆሞ የአማራ ክልልን እንደሚያወድምና የአማራ ጠላቶችን ተልዕኮ እየፈጸመ እንደሆነ ይሄንንም መቀጠሉ በአማራ ሕዝብ ላይ ክህደት መሆኑንና ጉዳት እንደሚያስከትል ለዚህም ይሄን የተረዱ የፋኖ አባላት ከዚህ ቡድን ጋር አንቆምም ብለው ሲወያዩ የሚያሳይ ነው ቪዲዮ። ይሄ በመግቢያ ላይ ያቀረብኩላችሁ ቪዲዮ። ስለዚህ የዚህን አባባል እውነትነት በደቡብ ጎንደር በተለይም በደብረ ታቦር አካባቢ በተካሄደው ውጊያ የሚያሳዩ መረጃዎችን በትንታኔያችን እንመለከታለን። ወደዚህ ርዕሰ ጉዳይ ከመግባታችን በፊት ሀገራችን ላይ እየተከናወኑ ስላሉ የተለያዩ እንቅስቃሴዎች አጫጭር መረጃ ላቀርብላችሁ። አንደኛው 39ኛውን የአፍሪካ ህብረት የመሪዎች ጉባኤ የአፍሪካ ጣሊያን ጉባኤን አስመልክተን የተወሰነ የሀገራችንን ገጽታ የተደረገውን ዝግጁነት እና ስኬታማውን የበዓሉን ጅማሮ ያው ዛሬ ተጀምሯል። ከ6 እስከ 8 የሚካሄዱ ናቸው እነዚህ ክንውኖች። ይህንን ባጭሩ እናያለን። ለሀገራችን ምን ማለት ነው የሚለውንም አብረን እንመለከታለን። በሌላ በኩል የሳዑዲ ባለስልጣናት በአዲስ አበባ ጉብኝት እያደረጉ ነው። ይሄ የሳዑዲ ከፍተኛ መሪዎች በአዲስ አበባ እያደረጉ ያለው ጉብኝት ለኢትዮጵያ መጥፎ ለሚመኙ ሰዎች መርዶ ነው። ምክንያቱም ኢትዮጵያ ከሳዑዲ ጋር ተጋጭታለች። ሳዑዲ የግብፅ አጋር ነች። ኢትዮጵያ ዲፕሎማሲያዊ ኩስመና ገጥሟታል ለሚሉ ኃይሎች መርዶ ነው። ለኢትዮጵያውያን ደግሞ ጥሩ ዜና ነው። ሳዑዲ በቀጠናው እና በዚህ በአረቡ ዓለም ተጽዕኖ የምትፈጥር ሀያል ወይም ከፍ ያለ አቅም ያላት ሀገር ነች። ስለዚህ እነሱ ከኢትዮጵያ ጋር በምን ጉዳይ ወደ ኢትዮጵያ መጡ? ከዚህ በፊት የተለያዩ የኢትዮጵያ መሪዎች ወደ ሳዑዲ ሲሄዱ ማስጠንቀቂያ ሊሰጣቸው ነው። ከአረብ ኤሜሬት ጋር ያላችሁን ግንኙነት ካላቆማችሁ እዮላችሁ ተብለው ማስጠንቀቂያ ተሰጥቷቸው ማስፈራራት ተካሂዶባቸው ተሸማቀው ነው የመጡት የሚሉ መንደረተኞች ነበሩ። አሁን ግን እነሱ ናቸው ወደ ኢትዮጵያ የመጡት። ስለዚህ እነዚህ ኃይሎች ከኢትዮጵያ ምን እናገኛለን? ከኢትዮጵያ ጋር
ምን አይነት ግንኙነት ብንፈጠር እንጠቀማለን ብለው ነው ወይስ እነዚህ ኃይሎች እንደሚሉት ኢትዮጵያን ሊያስጠነቅቁ ወይም ሊያስፈራሩ ነው? እሱን ባጭሩ እንመለከተዋለን እና እንደምታውን እናያለን። በዋነኛነት ግን የዛሬው የትንታኔ ርዕሳችን የሚሆነው በትናንትናው ፕሮግራማችን ላይ ያቀረብነው ጎንደር አካባቢ የተካሄደው የጽንፈኛ ፋኖ አባላት የፈጠሩት ግጭትና ግጭቱን ተከትሎ የተከሰቱት ውድመቶች፣ ከዛ በኋላ ይሄንን ያወደሙ ኃይሎች በትናንትናው ፕሮግራማችንንም ገልጸናል። ተመተዋል። ምንም አይነት ግብ ሳያሳኩ ግን ደግሞ የአማራን ቤት አቃጥለው አማራን ገለው አማራ ላይ ተኩሰው ወደ መጡበት እንደፈረጠጡ ተናግረናል። ግን አሁን ያስተናገዱትን የጉዳት መጠን ግን ዛሬ እንመለከተዋለን። እነሱም ያደረሱትን ውድመት፣ በእነሱም ላይ የደረሰውን የጉዳት መጠን እንመለከታለን። እንግዲህ በአቀረብነው ቅደም ተከተል ይሄ የአፍሪካ ህብረት መሪዎች ጉባኤና የአፍሪካ ጣሊያን ጉባኤ ጎን ለጎን በአዲስ አበባ ውስጥ ይካሄዳል። ይሄ ኢትዮጵያ በየዓመቱ የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ሁሌም አዳዲስ ነገሮችን በማሳየት ያለፈው ብቻ ሳይሆን የመጻኢው ፓን አፍሪካኒዝም አርአያነቷን አጠናክራ ፓን አፍሪካኒዝም እንዲጠናከር ውይይት እንዲደረግ በዚህ በኩል ኢትዮጵያ መስራችም ስለሆነች ይህም በማጠናከር ረገድ የመሪነት ሚናዋን የምትጫወትበት መድረክ ነው እና ከየካቲት 6 እስከ 8 ባሉት ቀናት ሀገራችን እነዚህን ሁለት የአፍሪካ ህብረትን ጨምሮ ሌላ አንድ ጉባኤ ጋር ሁለት ጉባኤዎችን ታስተናግዳለች። የመጀመሪያው የአፍሪካ ጣሊያን ጉባኤ ሲሆን ሁለተኛው ደግሞ ለ39ኛ ጊዜ የሚካሄደው የአፍሪካ መሪዎች ጉባኤ መሆኑን የመንግስት ኮሚኒኬሽን ያወጣው መግለጫ ይፋ አድርጓል ወይም አሳውቋል። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ የ2063 የአጀንዳ ግቦችን ለማሳካት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል የሚካሄድ ነው። እንግዲህ ይህ ርዕስ ሀገራችን እያካሄደች ካለቻቸው የልማት እንቅስቃሴዎች ጋር በእጅጉ የተቆራኘ ነው። አንደኛ ሀገራችን በአረንጓዴ አሻራ ባለፉት 7 ዓመታት ወደ 50 ቢሊዮን የሚገመት ችግኝ በመትከል ደን ሽፋኗን ከ17 በመቶ ወደ 25 በመቶ በማሳደግ ለዘላቂ ልማት ያላትን ቁርጠኝነት ማሳየት ችላለች። ይሄ ጉባኤው ከሚወያይበት አጀንዳ ጋር በጣም የሚያያዝና ሀገራችንን ተምሳሌት የሚያደርጋት ነው። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ የነፋስና የፀሐይ ታዳሽ ኃይል አማራጮችን በመጠቀም የኤነርጂ ፍላጎቷን ከማሳደጓም አልፎ ለጎረቤቶቿ ጭምር መትረፍ የቻለች ሀገር ነች ኢትዮጵያ። ይሄም አርአያ ያደርጋታል እና ተመራጭ ያደርጋታል። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከላከል እንደምታውቁት ለታዳሽ ኤነርጂ ያላትን ቁርጠኝነት በተግባር አሳይታለች። ይሄም ከሚካሄደው ጉባኤ አጀንዳ ጋር የኛ ያከናወናቸውን ተግባራት ያመሳስላል፣ አርአያነታችንንም ከፍ ያደርገዋል። በከተማ የኮሪደር ልማትና በወንዝ ዳርቻ ልማት ከተሞችን ጽዱና ውብ ማድረግ እና የአካባቢ ብክለትን የቀነሱ ደማቅ ከተሞችን የመፍጠር ጥረት በመዲና አዲስ አበባ ጀምራ በበርካታ የሀገራችን ከተሞች እያስቀጠለች ትገኛለች። ይሄ ጉባኤ ከሚወያይበት አጀንዳ ጋር ተመሳሳይ ብዙ ያደጉ አገራት ከሚያካሂዱት ተግባር ጋር እንዲሁ የሚመሳሰል ኢትዮጵያን ወደ ከፍታ እየወጣች እና ከዓለም ጋር እኩል ለመራመድ እየተንቀሳቀሰች መሆኗን የሚያሳይ ነው። እንግዲህ በቀጣይነትም የውሃ ሀብቷን በአግባቡና ውጤታማ በሆነ መንገድ ለመጠቀም የሚያስችሉ ሁለንተናዊ እርምጃዎችን እየወሰደች የምትገኝ ሀገር ነች ኢትዮጵያ። ይህ ሁሉ ጥረት የኢትዮጵያ መንሰራራት ማሳያ ናቸው። መኮስመን ነው አይደል የምትለው? በጥላቻ የታወርክ የሐሰት ፕሮፓጋንዳ አራጋቢ ግን ኢትዮጵያ እያንሰራራች ነው። ሌሎች ሀገሮችም ተምሳሌትነቷን እየተከተሉ ነው። አድናቆታቸውንም በየመድረኩ እየገለጹ ነው። የአፍሪካ ጣሊያን ፎረም መካሄድ ከጀመረበት ጊዜ ጀምሮ ከሮም ውጪ ሲካሄድ ይህ የመጀመሪያው ነው።
ከሮም ውጪ ተካሂዶ አይታወቅም። ይሄ የመጀመሪያው ነው የት ኢትዮጵያ ውስጥ እና በአፍሪካ ሀገር እና አፈር ሲካሄድ የመጀመሪያው መዳረሻ ኢትዮጵያ መሆኗ ሀገራችን አፍሪካን ከተቀረው ዓለም ከማስተሳሰር አንጻር ያላትን ከፍተኛ አቅም የሚያሳይ ነው። እነሆ መርዶ በጥላቻ ለታወራችሁ የፕሮፓጋንዳ ኃይሎች፣ የጠላት ቅጥረኞች፣ ተላላኪዎች የጉባኤው ማዕከላዊ አጀንዳ እንደ አውሮፓ አቆጣጠር በ2024 በሮም ይፋ የተደረገውን የማይቴ እቅድ አፈጻጸም መገምገምና ቀጣይ አቅጣጫዎችን ማስቀመጥ ነው። የጉባኤው ዋና ዋና አምዶች በሆኑት ኢነርጂ፣ ግብርና፣ ትምህርትና ስልጠና፣ ጤና፣ ውሃ፣ መሰረተ ልማት ሀገራችን በርካታ ተሞክሮችን ማቅረብና አጋርነቶችን መመስረት የሚያስችላት ቁመና ላይ እንደምትገኝ በብዙዎቹ ታምኖባታል። ደግመዋለሁ፣ በብዙዎች ታምኖባታል። የኢትዮጵያ አርአያነትና ሌሎች ሀገሮች ተሞክሯን እንዲቀስሙ የማድረግ አቅሟ ማለት ይሄ ነው። እንግዲህ ወደ ሁለተኛው እንትን ስንመለስ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራህን አልሰኢድን በኢትዮጵያ ይገኛሉ ከልዑካኖቻቸው ጋር እና ጠቅላይ ሚኒስትር አብይ ይህን ከፍተኛ የሳዑዲ መሪና ልዑካቸውን ተቀብለው በሁለትዮሽና ባለብዙ ወገን ጉዳዮች ላይ እያወያዩ ነው። በውይይቱም ውጤታማ የሆኑ ስምምነቶች ላይ እንደደረሱ ተገልጿል። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ገጻቸው እንዳጋሩት ውይይታችን በአበይት ዘርፎች ለረጅም ዘመናት የዘለቀውን የሁለቱን ሀገሮቻችንን ትስስር በማስፋትና የወል ፍላጎታችን በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትብብራችንን በማጠናከር ላይ ያተኮረ ነው ብለዋል። እንግዲህ ይሄን በተመለከተ ሰሞኑን ኢትዮጵያ አንድ አጋር ያለቻት ዲፕሎማሲያዊ ኩስመና አለባት ተብሎ ማለት ነው። አንድ አጋር ያለቻት ዩኤኢ ነች። እሷንም እያጣች ነው። እሷም ከሶማሌ ተባራለች። እሷም አቅም አጣለች። ሳዑዲ ባለስልጣናት ደግሞ ጠርተው የኢትዮጵያን ባለስልጣናት ብታርፍ ይሻላል፣ አለበለዚያ ከግብፅ ጋር ከጠላቶች ጋር ቆመን አንተን ከሚጻረሩ ኃይሎች ጋር እናንበረክካለን እረፍ ብለውት ተሸማቆ መግቢያ ያቷል ምናምን እና ይሄ በዚህ በደስታ ጮቤ ሲረግጡ ራሳቸው በፈጠሩት ቅዠት ማለት ነው። ይሄ ቅዠት ነው። ይሁንና ሁሉም ሀገር የራሱን ብሔራዊ ጥቅም መሰረት አድርጎ ነው ግንኙነት የሚፈጥረው እና ይቺ የግብፅ የጀርባ አጥንት የሆነችው የአረቡ ዓለም ፊት አውራሪና የአሜሪካ የቅርብ ወዳጅ ሳዑዲ አረቢያ የኢትዮጵያን ልትጋፋው የማትችል ሀያልነትና ተፈላጊነት ስለተረዳች ይህንን በይፋ አረጋግጣለች። ኢትዮጵያን በመጎብኘትና ከኢትዮጵያ ጋር የተለያዩ አጀንዳዎች ላይ ተወያይታ ስምምነት ላይ በመድረስ ማለት ነው። ከዚህ ቀደም የኢትዮጵያ ዲፕሎማሲ እንደተዳከመ እንግዲህ ያው ጠላቶቻችን ሲያራግቡ የነበረው ወሬ ሁሉ ውሃ በላው። እንደ ሌላ ሀገር እኮ መሪ እንደ ኢሳያስ ወይ እንደ ምናምን ና ተብሎ አይደለም። አብይ ሳዑዲ ተጠርቶ ምናምን ቁጭ በል እንደዚህ አድርግ ተነስ ሂድ ተብሎ አይደለም። ይሄ እንትን የተነገረው የተከበረ መሪ በተከበረ ወንበሩ ላይ ቁጭ ብሎ እንደምታዩት ማለት ነው። ቁጭ ብሎ እነዚህን ሰዎች አነጋግረዋል። አሁን አንዳንድ ሰዎች አቀማመጡ የበላይነቱ እንደዚህ ምናምን ብለዋል። እሱን ቶ አሁን በመሰረታዊ ጉዳይ ላይ ነው እኛ የምንነጋገረው። ሳዑዲ የቱንም ያህል ከሌሎች ሀገራት ጋር ብትወዳጅም የአፍሪካ ቀንድ ቁልፍ ማስተር ኪው ያለው አዲስ አበባ እጅ ላይ ጠቅላይ ሚኒስትር አብይ ላይ ኢትዮጵያ እጅ ላይ እንደሆነ ታውቃለች። ሳዑዲ ደግሞ ጥቅሟን ካልኩሌት አድርጋ የምትሰራ ሀገር እንጂ አሁን ሌላ ሀገር ስላጫፈረ እንደዚህ አይደለም። በርካታ የአረብ ሀገራት በቀጣይ የአረቡን ዓለምን ጨምሮ የምትመግብ ኢትዮጵያ ነች የሚል ግምገማ ነበራቸው። ግን ኢትዮጵያ እንዳትለማ ለዘመናት ታሪካዊ ጠላቶቿ ጫና ሲፈጥሩ ነበረ። አሁን ግን ኢትዮጵያ ያንን ሰብራ ወጣለች። በምግብ ሰብል፣ በኃይል አቅርቦት፣ በውሃ እና በሌሎች የተፈጥሮ ሀብቶች እምቅ አቅም እንዳላት አሳይታለች። እና ወዳጄ ይህን እምቅ አቅም ለመጠቀም ከዚች ሀገር ጋር ትሰራለህ እንጂ ለሌላ ሀገር ለግብፅ ብለህ ከዚች ሀገር ጋር አትጋጭም። ምን ይጠቅማል? ምን ይጠቅማቸዋል ለሳዑዲዎች ይህን ቢያደርጉ? በነገራቸው ላይ ሳዑዲዎች በዚህ በዲፕሎማሲ ግንኙነት ላይ በጣም ሂሳብ ሰርተው የሚንቀሳቀሱ ሀገር ነች ሳዑዲ፣ ወይም መሪዎቻቸው በዚህ ደረጃ ያሉ ናቸው። እና
ስለዚህ የኚህ የውጭ ጉዳይ ሚኒስትሩ ጉዞ ከኢትዮጵያ ጋር ያላቸውን ትስስር ለማጠናከር ያለመ ነው። ከዚህ በፊት እንደምታስታውሱት የኢትዮጵያ የውጭ ጉዳይ ሚኒስትር በሳዑዲ ተገኝተው ነበር። እሳቸው እዛ ሲገኙ የውጭ ጉዳይ ሚኒስትሩ ምንም ውጤት ሳያመጡ ማስጠንቀቂያ ተሰጥቷቸው ተጠንቀቁ ተብለው ማስፈራሪያ ደርሷቸው ነው ወደ ሀገር ውስጥ የተመለሱት ተባለ። ግን መጡ ሰዎቹ። አሁን መምጣታቸው ተመሳሳይ ማስጠንቀቂያ ሊሰጡ ይመስልሃል? አይደለም። እና ኢትዮጵያን አግልሎ የቀጠናውን ፖለቲካ መዘወር እንደማይቻል ሳዑዲዎች ያውቃሉ። ስለዚህ ይሄን የተረዱት ሳዑዲዎች የጠላቶቻችን አሉባልታ ወደ ጎን በመተው ወይም ይሄ የግብፅን ግፊት መና በማስቀረት ከቀጠናው ፈላጭ ቆራጭ ሀገር ወይም ከቀጠናው ከፍተኛ አቅም ካላት ከኢትዮጵያ ጋር ለመስራት መወሰኗን ገልጸዋል። እንግዲህ ይሄ ካላሸማቀቃችሁ በምን ትሸማቀቃላችሁ? ወይም ይሄንን ደግሞ ምን ብላችሁ ትገልጹት ይሆን? እንትን የሚለኝ ይሄ ነው። እና ምንድን ነው የምትሉት? አሁን ኢትዮጵያን ልታጠፋ ወዮልሽ ልትል እዚህ ድረስ መጣች ነው የምትሉት? ይሄ እኮ በስልክ በደብዳቤ ሊሆን የሚችል ነው። ግን በዚህ ጉዳይ አብረን እንሰራለን የሚል ውይይት ለማድረግ እዚህ መምጣት ያስፈልጋል። መጡ፣ ተወያዩ እና ይሄን ውይይት አስመልክቶ ይሄን ስምምነት አስመልክቶ የወጡ መረጃዎች እንደሚያመለክቱት ኢትዮጵያና ሳዑዲ በብዙ ጉዳዮችና የጋራ ጥቅሞች ላይ ተወያይተው ስምምነት ላይ ደርሰው በርካታ የስምምነት ነጥቦችን ተፈራርመዋል። መርዶ ለኢትዮጵያውያኖች ደግሞ ብስራት ነው። ወደ እንግዲህ ይህ በእንዲህ እንዳለ ያው እንደምታውቁት የኢትዮጵያ ጠላቶች የቀጠሯቸው ባንዳዎች በቅጥረኝነት የራሳቸውን ሀገር የሚያወድሙ በተልእኮ ወይም በፕሮክሲ ዋር የሌሎች አሽከር ሆነው ወገኖቻቸውን የሚገድሉ መሬታቸውን የጦር አውድማ የሚያደርጉ ኃይሎች ተፈልፍለውባታል ኢትዮጵያ እና ባለፈው እንደነገርኳችሁ ደብረ ታቦር በደቡብ ጎንደር አካባቢ የፋኖ ኃይሎች ውጊያ ከፍተናል ነው የሚሉት። እርግጥ ከሚሊሻና ከጸጥታ ኃይሎች ጋር ተኩስ ልውውጥ አድርገዋል። በማንኛውም ጊዜ ግን ፊት ለፊት የማይወጉትን መከላከያን ቦታውን ሲለቅ እድል አገኘን ብለው ነው ይህን ውጊያ የከፈቱት እና መከላከያ ለሌላ ተልእኮ ሲንቀሳቀስ አሁን ከዚህ በኋላ በተለይ ደብረ ታቦር ላይ ከተማውን እንዳይዙ ጠንካራ መከላከል ሲገጥማቸው ከአድማ ብተናና ከሚሊሻ ኃይል የተለያዩ የቡድን መሳሪያዎችን በርቀት ወደ ከተማዋ እየተኮሱ በርካታ ውድመቶችን አድርሰዋል። በዚህ ውድመት የሲቪል ሰርቪስ መስሪያ ቤት፣ የጤና ቢሮ፣ የትምህርት ቢሮ ፈራርሷል። ያ በምስል ላይ በፎቶግራፍ እንደምታዩት ነው። እና ጀግኖች የምትሏቸው እነዚህ ናቸው። ያስመዘገቡት ገድል ይሄን ነው። ከዛ ባለፈ የግለሰብ ቤቶችን ሆቴሎችንም እንደዚሁ አፈራርሰዋል፣ አቃጥለዋል። የራሳቸውን አገር የራሳቸውን ሕዝብ ማህበራዊ አገልግሎት መስጫ ተቋም። ጠላት ከዚህ በላይ ምንድን ነው የሚያደርገው? ጠላት እንዲህ አይነት ነገር በገዛ ሕዝቡ ላይ የሚያደርግ ወያኔና ጽንፈኛ ፋኖ ብቻ ነው። በነገራችሁ ላይ ወያኔም ቢሆን የአማራ ክልልን ነው ያወደመው እንጂ ትግራይ ላይ እንደዚህ አይነት ነገር አልፈጠረም። ትሰማላችሁ? ወያኔ በጣም አውዳሚ፣ ጨካኝ፣ ጦረኛ የተባለው ሰይጣን የሚቀናበት ወያኔ የአማራንና የአፋር ክልልን ነው ያወደመው እንጂ ትግራይን አላወደመም። በቃ እናንተ ጽንፈኞች ለየት የሚያደርጋችሁ እናንተ የራሳችሁን ክልል ነው የምታወድሙት። አቃጥለው ሞቁት ነው ያሉን ብዙዎች ሲጽፉ ይህን ጉዳይ አቃጥለው ሞቁት። አንዳንዶቹ እኮ የሚነደው እንትን ጋር ቆመው እዚህ በከተማው ጥግጥግ ባለ እንትን ላይ የሚነዳው ላይ ፎቶ እየተነሱ ይኸው አቃጥል ነው ብልጽግናን ምናምን ይሉናል። ሼም ኦን ዩ። ይህም ቡድን የምትደግፉ በፕሮፓጋንዳ አሳፋሪዎች፣ ከተማህን አቃጥል፣ ዘመዶቻችንን ግደል እያላችሁት ነው ውጭ ላይ ቁጭ ብላችሁ ይሄንን አድርጓል። እንደገና በጣም በሚያሳዝን ሁኔታ አሁን ከስፍራው
ስልክ ተደውሎ ስለ ቤተሰቡ እና ስለ አካባቢ ሁኔታ መረጃ ደረሰኝ ወይም ነገሩኝ ያለ ወዳጄ በፊትም የሚያደርጓት ነች። መከላከያ ቤታችሁ ተመግቧል ብለው አሁን ሌሎች እንደዚህ የወረዳ ከተሞች ላይ ማለት ሻይ ለመከላከያ ሸጣቸዋል። ሻይ ሸጠው ኑሯቸውን ለመደጎም ማለት ነው። ከመከላከያ እንደዚህ አይነት ዕቃ አቅርባቸዋል፣ መከላከያ ቤታችሁ መጥቶ ጠላ ጠጥቷል፣ እንደዚህ እያሉ የገደሏቸው ሰዎች አሉ። በዚህ ደረጃ በጣም ያልሰለጠኑ ኋላ ቀሮች ናቸው የዚህ ቡድን አባላት። በመሰረቱ መከላከያ ከህዝብ ጋር በሚያደርገው እንደዚህ የማህበራዊ ግንኙነት ወይም የንግድ አገልግሎት ለመከላከያ የሚሰጡ ትግራይ እኮ አንዱ ትግራይ የደቀቀችው ልንገራችሁ፣ መከላከያ ትግራይ ውስጥ በነበረበት ጊዜ ከደሞዙ ለህዝብ ከሚያዋጣው በላይ እዛ የሚገዛው እዛ የሚገለገለው ለመገልገል የሚከፍለው ለትግራይ የኢኮኖሚ የጀርባ አጥንት ነበረ። ይህን የትግራይ ሰዎች ይናገራሉ። በአሁን ሰዓት ምንም አይነት ሌላ ልውውጥ አሁን እዛ እንደሌለ እንደተዳከመ ያ ሞቅ ደመቅ ብሎ የነበረው። ስለዚህ ሰራዊቱ ደሞዙን እዛ ነበር የሚያጠፋው እና ለአማራም ህዝብ ይሄ ኢኮኖሚያዊ ጠቀሜታ የሚያመጣ ነው። ለድሆች ደግሞ ሰርተው የሚበሉበት ነው እና እዛች መከላከያ በር ላይ ሻይ አፍልተሻል ብለው የገደሏት ልጅ እንዳለች ነው ይነገራል። ስለዚህ ከተሞችን በመያዛቸው ያስመዘገቡት ድል ይሄ ነው። ግን ደግሞ የምነግራችሁ ስራች ይሄ ጨካኝ ይሄ በወገኑ ላይ የቅጥረኝነት ተልዕኮ ለመፈጸም ሲል ግፍ የሚያካሂድ ኃይል በሚገባ ተቀጥቅጧል። አንደኛ የአድማ ብተናውና ሚሊሻውን በከፍተኛ ደረጃ ጉዳት አድርሶበታል። እንደገና መክቶት መከላከያ በቦታው እስኪደርስ ድረስ መክቶ አቆይቶታል። መክቶ ትልቅ እንትን ነው ይሄ። ከዛ መከላከያ ሲመጣ የሞተው የቆሰለው የጽንፈኛው ኃይል ከወያኔ ተልከው አብረው ከተሰለፉ ጭምር ማለት ነው። የወያኔ ታጣቂዎች አብረው ተገኝተዋል። መታወቂያቸው ከሞቱ በኋላ አስከሬናቸው እዛ ተገኝተዋል እና በደንብ ተደቁሶ አሁን ከአካባቢ የወጡ መረጃዎች እንደሚያመለክቱት ይሄ ቡድን እየጎተተ ይዞ ከሄደው ባይዘው አንጠባጥቦ ነው የሄደው። እድሉን አላገኘም። ግን እየጎተተ ይዞ ከሄደው ጓደኛው ምናምን ብሎ እየጎተተ ይዞ ከሄደው በላይ 30 ቁስለኞች እንደቆጠሩ እና በመቶዎች የሚቆጠሩ ምርኮኞች እንደተያዙ የሞተው ከዚህ ሁሉ በላይ እንደሆነ መረጃዎች ያመለክታሉ። አካባቢ የወጡ መረጃዎች ይሄ ነው ውጤቱ። እና ሁልጊዜ ይሄ መንደር ያዘ እያላችሁ የምታጨበጭቡ ሰዎች ያው ይሄን ኖሬ በመሸጥ ሳንቲም ትቃርማላችሁ። ይሄን ኖሬ በሚያየው ሰው ድል ተደረገ ምናምን ብለ። እኔ ግን እንደ ወታደር ሁልጊዜ እንዲህ አይነት ነገር ተከሰተ ሲባል ቀጥሎ ይሄ ቡድን እንደሚቀጠቀጥ ቀጥሎ ተቀጥቅጦ ዋጋ ከፍሎ እንደሚፈረጥጥ በጣም አውቃለሁ። ምክንያቱም መከላከያን ቆሞ የሚዋጋበት አቅም የለው። ተንኩሶ ይሄ ሂት ኤንድ ረን የሚባል መጥቶ በመሮጥ ላይ የተመሰረተ የውጊያ ስልት ይጠቀማል። የሆነ እንትን ይልና የተነጠለች ክፍል ካለች የአነስተኛ ኃይል ካለ እዛ ላይ ይመጣ የተኩስና የሆነ ነገር ካደረገ ይሄዳል። አለበለዚያ መከላከያ በወጣበት ክፍተት ይገባና ያስኩ ብሎ ፎቶ ተነስቶ ይበትንና ህዝብ ገሎ የብልጽግናን እንትኖች ገደልኩ ይላል። ድሃ ገበሬዎችን ምናምን እንዲያርጋል እያለ እየገደለ ጭምር ማለት ነው። ይሄ ነው። ስለዚህ እሱ ገሎ የሚወጣው ንጹሐን ያሳዝኑኛል እንጂ እሱ ወደ እንደዚህ ቦታ በመጣ ቁጥር ተገቢ ቅጣት እንደሚያገኝ ግን አስባለሁ። ምክንያቱም አይገጥምም፣ ይደበቃል፣ ይሸሻል፣ ይወሸቃል። ገበሬ ቤት፣ ቤተክርስቲያን ውስጥ፣ ገዳም ውስጥ፣ ሾሎቆ ውስጥ እየተደበቀ ወጥቶ ሰው ይገላል፣ ወጥቶ ሰው ያግታል። ግን ክፍተት አገኘ ሲባል ይመጣል። ያኔ በትክክል ይመታል እና በዚህ ውጊያ ጽንፈኛው ከስሯል፣ ንጹሐን ሞተዋል፣ የንጹሐን መሰረተ ልማት ባልተገባ ሁኔታ ወድሟል በዚህ ኃይል። ይሄ ያሳዝናል። ግን ይሄን ያደረጉ ሰዎች ተገቢውን ቅጣት አግኝተው የተረፉት ፈርጥጠዋል ወደ የመጡት ባይዘዌ ከዛ ከደቡብ ጎንደር አካባቢ ብቻ አይደለም። ትናንት እንደነገርኳችሁ ከጎጃም ከወሎ መጥተዋል። ይሄ ማዕበል ቲፒኤልኤፍ እንደሚያደርገው ብዙ ቁጥር ያለው ከዛም ከዚህም አምጥተው ትንሽ ኃይል እዛ አካባቢ ያለ ሚሊሻ ላይ ነው የተረባረቡት፣ አድማ ብተና ላይ ነው የተረባረቡት። የእጃቸውን ግን አግኝተዋል። ግን በግራም በቀኝም የሚሞተው ሰው ኢትዮጵያዊ ነው። ያሳዝናል። ለመጥፎ ዓላማም የቆመው ያ ገሎ የሞተውም ቢሆን ያሳዝናል። አንፎርቹኔትሊ ግደል ይሉታል፣ ይህም ቦታ ያዝ ይሉታል።
ከዛ ደግሞ ተጋደል ሙት በሌላ እንትን ማለት ነው አገላለጽ ሙት ማለት ነው። ከመከላከያ ጋር ተጋጠም ማለት ሙት ማለት ነው። በቃ ይሄን ይሉታል። ሰላም የሚባል እንዳትቀበል፣ ይሄ የአማራ ህዝብ ባህል አይደለም፣ ይሄ ጀግንነት ግን ያዋርዳል ይሉታል። ይሄንን ለማድረግ ሲል ሄዶ ይሞታል። እነሱ በደም ነግደው ያተርፉበታል። እሱ ግን ዋጋ ይከፍላል። የአማራ እናት በግራም በቀኝም ልጇ ይሞታል፣ ባሏ ይሞታል፣ ወንድሟ ይሞታል። እባካችሁ ይሄንን ነገር አንድ ቦታ ላይ ለማቆም ቆም ብላችሁ አስቡ። ምንም ለውጥ ማምጣት አይቻልም፣ ምንም እና የኢትዮጵያን መከላከያ ሰራዊት አሸንፌ እንደዚህ አይነት ዓላማ አሳካለሁ የሚባል ነገር በፍጹም አታስቡት። አይሆንም። ይሄ ተዳምሮ የሚባለው ጠላት ሁሉ አሁን ወደ ትግራይ ወደ ሻዕቢያ እንዳይሄድ ነው እዚህ የሚደረግ ያለው። የመከላከያ ሌላ ተልእኮ ለመፈጸም ወደኛ እንዳይመጣብን አንተ ተዋጋ ብለዋቸው ነው እነዚህ ሰዎች የሚዋጉት። ለሻዕቢያ ለወያኔ መከታ ለመሆን ክልላቸውን የሚያወድሙት እነሱም የሚሞቱት። ስለዚህ ሁላችሁም በውጭም በሀገር ውስጥ ያላችሁም እዚህ አካባቢ ያሉ ሰዎችን ወደ ሰላም እንዲመጡ ምከሯቸው። የአማራ ህዝብን መከራ እንዲያበቃ እንዲያደርጉ ለምኗቸው፣ ተማጸኗቸው። በመጨረሻ ግን ኢትዮጵያ ታሸንፋለች። መልእክታችን ይሄ ነው። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።